የማታ አይዞሽ ጨርሽ እቆርጣለሁ። እንዴት አየሽው የገዛሁትን ሽንኩርት ቲማቲም? ሽንኩርቱ ስንት መሰለሽ? 60 ብር ደረቁ ተብሎ ጉቾ እንትን በጀሪካ ማለትሽ ነው? ጀሪካ የለም እዚህ በኪሎ ነው እንጂ ያው ይዘን እንደምታያት እቺ 1 ኪሎ ነው። እናንተ በጉቾ ነው የምትገዙት? ስትሰፍሩ እንዴት ነው? እሷን ስንት ይሆናል? ያዝ በደንብ መያዝ አለባችሁ። አዎ ካልተያዘም አንገዛቸው። እኛም ግን ያው ብዙ ጊዜ እንተክራለን። ያው አንድ ጊዜ ግን ስንገዛ በጣም በደንብ ተሰፍሮ ምናምን። ሽንኩርት ይተከላል ገጠር። አዎ አሁን ነጭ ሽንኩርቱን አየሽው? ነጭ ሽንኩርቱ አሁን ስንት ናቸው ደግሞ ደቃቅ ናቸው። ይሄማ አሪፉ ተብሎ ተመርጠን ነው እንጂ ኧረ በስመ አብ ሞልቶ አሁን ይሄ ኪሎ 200 ብር ነው ነጭ ሽንኩርት። አዎ ማለት አሁን አዲስ አበባ መጥቼ ሳየው የሆነ ብዙ ቦታ የቆሻሻ የምንመጣ አርጋችሁታል። ደግሞ ብዙ ቦታ ሳያችሁ በግቢ ምናምን አሉ። ለምን ነጭ ሽንኩርት አሁን እቺን አንዲት ሆን ንቅል አርገሽ ወጥተህ ታርጋት ስንት እንትን ትላለች? ይበቅላል። አዎ በጣም ነው የሚበቅለው። ቆሻሻ የተጣለበትንም ቦታ አይተሽዋል? ልብ ብለሽዋል? አይቼዋለሁ። በጣም ነው የሚያስጠላው። ኧረ ይሸታል ሁላ በጣም ነው የሚሸተው። እኔ እራሱ ከገጠር እንደመጣሁ 1-3 ቀን ታምሜ ነበር። አሁንም አለቀቀሽም ጉንፋን? እኛማ ተለማምደነዋል። እናንተ ተለማምዳችሁ ሐኪም ቤት ግን ትሄዱ ነበር? ለምን ሲያመን ያው አንዳንዴ እንሄዳለን። ነው በጣም ሲጠና ካለብን እና እኔና ተስኪኝ ነበር ሰሞኑን እንትን ሰጠሁሽ አይደል? የጅንጅብል ሻይ እሱንማ ጠጥቻለሁ። እንደው ነው ትንሽ በሰል ያደርግልኝ። አዎ እንደው ሽታውን ለምንድን ነው የሚሸተው አካባቢ እያልሽ ነበረ። ሰው ለምን ዝም ብሎ ይደፋን? ዝም ብላችሁ ሳያችሁ የከተማ ሰዎች ዝም ብላችሁ እንደው በቃ ምንቱ መግዛት እንደ የብር ኪሳራ የብር ኪሳራ ምን እናድርግ? አሁን ጥቅል ጎመን ቲማቲሙን ብትገዙ ያው ችግር የለውም። ግን ጥቅል ጎመን መትከል አሁን ብዙ በጣም ነፍ ሰርክ ያለ ግን ሽንኩርቶቹ ነጭ ሽንኩርት ምናምን ቃሪያዎቹ ስንት አታክልት አለ። ግን ሳያችሁ ዝም ብላችሁ መግዛት። አሁን እኮ አሁን ይሄ ቆሻሻ የተጣለበትን ቦታ ማንም ጉዳይ አላለውም። አንቺ ነሽ ግን ልብ ያልሽው ማርያምን። አሁን ይሄ ሽንኩርት ገጠር ቢተከል ሳነ ያልሽው አሁን እቺ ገጠር ብትሆን በጣም አሁን ያት ምሳሌ ለምሳሌ ይቺን አሁን ይቺን ከምትገዛ እንጂ ይቺን ትክክል ብታረጋት የሆነ ሰርፍ አይተሽ ከዛ በቃ ስንት ታፈራለች። ይቺ ከመግዛት ታድንሻለች። ያው እንደኔ እንደው እንደ እህትነት እና እንደማውቀው ስትመክሪ እናንተ ያው የገጠር እኮ በቃ ሁሉ ነገር ተተክሎ ነው። ኧረ ሁሉም ተተክሎ ነው። ድንች በቃ ጤፉ ገብሱ እሱ ይዘራን ስንዴ ያለ አጃ ምናምን አተር ባቄላ ኧረ እሱማ ግድ ነው። አዎ ግን ቲማቲም ነው የማይበቅለው ብዙ ጊዜ። ቲማቲሙ ያው ችግር የለውም ብትገዙም ብዙ ማለት አሁን እቺ ስንት ብር ናት? አሁን በገጠር የስንት ብር ይሆናል? በእነ 5 ብር እንደው በዛ ተባለ። ኧረ ተይ ለዛውም እንድታንስተን ጠላናቸው ስለሄደ ምናምን በቃ ንጉዙ ምናምን ብለው ነው። ተለምናችሁ ነው የምትገዙት? ለምን ሰው ብዙ ይተክላል? ኧረ ብዙ ተካለ። አሁን እቺ ስንት ፈጀገ? እሱ ይሄ 40 ብር። በስመ አብ ወልድ እንደው ላነሳው እራሱ አንቀጠቀጠ። እንደው 40 ብር የማይቻው ለአንድ ሰው የማትበቃ እንደው 40 ብር እየተገዛማ እንደው በጣም ብዙ ብር አይደል? አዎ ያው ያለው አሁን እቺ ለኛ ያው ዝም ብለሽ ለአይነት ድንች ስትሰሪ ወይ ሽሮ ወይ ለሰላጣ አብሮ በጋራ ማለት ለመስራት። አሁን የበጥሬው እንደሚበላ ታውቂያለሽ? አረ ያላውቀው ያው ያው እንደ ሰላጣ አሁን ይሄን ሽንኩርቱን ቲማቲሙን ክትፍ አድርገሽ
ይሄንንም ደግሞ ያው ጥብት አደርጊና ማለት ነው ክትፍ አድርገሽ ቃሪያ ጨምረሽበት ከሽ ከሽ ማለት ነው። ያው አሁን ገጠር ብዙ አታክልት ምናምን አለ፣ ግን እንደዚህ አይነት ቅብጥብጥ ነገር ማን አውቁት? ቅብጥብጥ ነገር አልሽው። አዎ ግን አሁን ይሄ ባለፈው መጥቼ ሳለ እንደውም ትዝ ካለሽ የዛሬ አመት ምናምን እንደዚህ ሰርቼ እኮ ሰላጣ ሰርቼ ማንም አልበላው። አረ ማንም ይበላው የለ ሲጀመር ራሱ እንደዚህ እንኳን ልንበላ ሁሉንም አይነት ስታደባልቀው ራሱ በጣም ነው ለራሱ ይገርም። ከዛ ትዝ ይልሻል ጠየሰ ወጣ ምናምን አዎ ስትበይ ሳይበስል እንዴት የሰው ልጅ ሳይበስል ይበላል ብለሽ? አረ ያ እንደዚህ አብሰላን በደንብ ተቁላልቶ አዎ ዘይት ቢኖረውም ባይኖረውም ማን ጉዳይ በወት ዘይት። አሁን ግን እዚህ ስመጣ ዘይት ድፍት ነው። አሁን ለታዴ ሰሮችን ጥቅል ጎመን ድፍት የምታደርጓትኝ ለአምስት ለአራት እናደርጋለን። ጠብ ነው ትንሽ ጠብ እንደመዳን ለምን መግዣውም ከባድ ነው። አዛ እዚህ ደግሞ ያው ዘይት ያለ ዘይት ሰው በቃ ከባድ ነው። ሰው ምናምን ሳይሆን በቃ ዘይት ያለ ዘይት ያለ ሽንኩርት ምናምን አይሆንም። ግን እኛ ብዙ ጊዜ ሽንኩርት ለበዓል ምናምን እንጂ ቀይ ሽንኩርት ብዙም አንጠቀምም። ለዛ ርካሽ እኮ ነው ወደኛ ወደ ገጠር። አዎ ርካሽ ነው። ማንግስቶት አንድ ጉቾ የምትይው ራሱ እዚህ ቢያንስ አራት ኪሎ እኮ የሚሆን ይመስለኛል። በዚህ አይነት ስታዩ አሁን እቺ ነጭ ሽንኩርት ጋር አሁን አልቀደም እንደዛው ዝም ብሎ ነው። አረ አሁን ዝም ብሎ በቃ ዝም ብሎ ነው። እንደው ኑሮ ግራ ይገባና ግራ ነው የሚገባው። ያው አዲስ አበባ መምጣት ብዙ ነገር አስተማረሽ። አንቺማ እኮ ብለሽ ወደ ሳውዲ ልትሄጂ ነበረ አልተሳካም እንጂ አልተሳካም እሱ። አሁን እዚህ ሀገራችን ነው ምናምን፣ ግን ክብደቱን አየሽው። የሰው ሀገር ደግሞ ቋንቋ እንኳን ሳንችል አስቢው። አሁን ቋንቋ ምንም አስችሉም እናንተ። ቋንቋ ማለት አረብኛ የዛ ሀገር ንግግር አለ። ወይኔ ያደላላማ ሸውዷችሁ። ለማንኛውም ቋንቋ ምናምን እንደው ብቻ ግን አወራራችሁ ምናምን እንደኛ አራ ያው በቃ አማርኛ ምናምን ሰላልነ ነው እንጂ እኛ አረብኛ ነው ያልሽው እንደ ቢለንም አልመጣም። ስሙንም አሁን ስትጠሩ ሰማሁ። ምንም በቃ ሸውዶ በሱ ቤት እኮ አሁን ከእናንተ ትምህርት ቤት ያደላላ ስንት ሰው ሸውዷል። አዎ በጣም ብዙ ልጆች ሴቱ ወንዱ ለእናት አባቱ ሳይናገር ስንቱ። ለማንኛውም ይኸው እዛ ጋር ደግሞ እንትን ቲማቲም እና ሽንኩርት የገዛሁበት ይኸው በዚህ እኮ ነው የገዛሽው። አሁን ዛሬ ይችን ሽንኩርት ምናምን ልትገዝተሽ ሆነ ይሄ ነው። ለምን ፔስታል መያዝ ስለማይቻል አዲስ አበባ አይቻልም። ለምን እና ኬሻ ማዳበሪያ የለም። ኬሻ ስንት ብር ገዛሽው? ይሄ ስንት ይመስልሻል? እስኪ ገምጪው። 2 ብር ይሆን እንዴ? የብዱለት ብር ነው። ማርያም 100 ብር ነው የገዛት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አዎ ከዛ ይዤ እየመጣሁ እያለ ተገነጠለ። አሁን የተገነጠለብሽ በቃ ለነገ አሁን መያዣ ጥቅም አይሰጥሽም። አሁን ይሄ በቃ እንዳየሁት ቆሻሻ ቦታ ላይ ወድቅ መሰለኝ ይወድቅ። አዎ ያው ደግሞ ነገ 100 ብር ልትገዢ በምን እንያዝ እና ሁሌ በየቀኑ 100 ብር ከምታወጪዎች በ10 ብር እንደዚያ ኬሻ ብትገዢ ማዳበሪያ አይጠቅምሽም? እንደዚህ አይነት ከኋላሽ እንደ ቆርቆሮ እንደሸፈንበት እንደዚህ አይነት ብትገዢ በጣም ነው። እንኳን ላንቺ ለጎረቤት ራሱ ተጠርገሽ አሁን ሰው ማለት ነው። አሁን ሰው ኬሻ መያዝ እዚህ ሀገር ኬሻ ይዞ ሰው አይተሽ ታውቂያለሽ? ግን እኔ እንጃ እስካሁን አላየሁም። አዎ ኬሻ እንደሆነ ብቻ ውስጥ እየገረመኝ ነው። ሰው ለምን ኬሻ ይዝም ነው? ያው ደግሞ እንዳልጠይቅም ትንሽ ነው ፈርተሽ ነው? አረ ኬሻ ሰው አይይዝም። እዚህ አሁን ከተማ ኬሻ አይይዙም። በቃ እህል ቤት ምናምን ወፍጮ ቤት ምናምን ያው እህል ይያዝበታል እንጂ እንደዚህ ማቃ ተሸክመውበት አይመጡም።
በቀችኑ ሰው ወጪ ይወዳል። ወጪ በስመ አብ። አሁን ይቺ 100 ብር እንግዲህ አሁን ያው ቆሻሻ ቦታ ልትወድቅ ነው። አሁን በቃ ነገ ደግሞ 100 ብር ልትገዢ ነው። ያው እኮ ነው አሁን ፔስታል አትያዙ ተብሏልኝ፣ መንግስት ከልክሏል። ግን አሁን እንደዚህ አይነት ሰው የሚገዛው እንደዚህ አይነቱን ጭራሽ ይሄ ማለት ፔስታሉን አስጠያፊ ነገር ሆኖ ወይስ ምን ስለሆነ ነው ፔስታል አትያዙ የተባለው? ፔስታል ማትያዙ የተባለው አካባቢ እያቆሸሸ ነው። ትክክል። ይሄ እንኳን ትክክል። የሆነ ቦታ አድኩኝና ማለት ቆሻሻ ሳይሆን ፔስታል ነው በቃ በሙላ በጣም ያስጠላል። ይሄ መንግስት እንደዚህ ማድረጉ ጥሩ ነው አይደል? ጥሩ ነው። ግን አሁን ይሄን ሀገር ውስጥ ነው የሚመረተው። ያዥውማ ይሄን ቀዩ ያው እዚህ ነው መንግስት ነው የሚያመርተው። ግን ብትክ ነው የሚለው በቃ 100 ብር ሲጀመር አላዘም። ይሄ 100 ብር ገዝተሽ አሁን እንኳን ሽንኩርት ምናምን ግን ማዳበሪያ የማይይዙት ለምንድን ነው? ኬሻ ነው ንገሪያቸው። ኬሻ ማትይዙት ለምንድን ነው? ምን ስለሆነ ነው? እኛ ኬሻ ነው እንጂ እንደዚህ አይነት ነገር የለም። ወፍጮ ቤቱም ሲኬድ ወፍጮም ኬሻ ነው ራሱ። ወፍጮ ቤት አስፈጭተሽ መተሽ ማለት ከዛ የሆነ እንደው በቃ አመትባል በዓል ነገር ሆኖ ሽንኩርት ምናምን ልትገዥ ከሄድሽ መያዣ ራሱ ብታጪ ዱቄቲቱን ከባሊ ነገር ዝርግ ብታረጊና ያው ቡል የምታውን ከድንጋይቱ እርግፍ አድርገሽ ብታርገሽ ላቲ ገዝተሽ መጥተሽ ነው እንጂ እንዲህ ያለ ማለት ነው። አሁን 100 ብር ግዢ ብትበይ ገጠር ትገዣዋለሽ? እኔ ያልነካው እነና ይገዛሉ። እነሱ አይገዙም። ሲጀመር እንደዚህ አይነት ነገር አለ በኬሻ ምናምን እንጂ ኬሻ ነው እንጂ ይሄም ይቻው ምን አትይዛለች እንዲህ አዙረን ተሸክመንበት ደግሞ በከተማ ሳያቸው እንዴት ያንጠልጥለው ነው የማያቸው። ማንጠልጠል ነው እና እንደዚህ አድርገን ስንሸከምበት እንኳን ከላይ መያዣው ይሄ ራሱ ሊበተክ ይችላል። ስለዚህ ያለ ተበተከ ማለት መሬት ላይ ከወደቀ ያው ቆሻሻ ነገር እንትን ሰለኝ በኬሻችን ጥንቅቅ ማለት ኬሻማ አሪፍ ነው። ግን እዚህ ይለመድ ልመዱ ባያቸው። ኧረ ማን ሰማይ ማለት ነው። አሁን አዲስ አበባ ሁሉም ስታየው ማንጠልጠል ነው በእጁ። እኔ እንደው እና እንደዚህ ነው ልሻለሁ ውዴ። እስኪ ሻሿን ማቀበኞች ሻሽ ነው ሰው የምትታሰር እንደዚህ እኔ እንዳሰርኩት አይነት እቺ ከየት ነው ግን? ይቻውን ስንት ብር ገዘሽ አሁን ሻሽ ብለሽ? አሁን ይሄ ምን አለው እንዴ? ማሪፍ እኮ ነው ውዴ። እስኪ አርጊው እስኪ ወደ ማንኛውን አርጊው። ይሄ ስፌት ነገሩን ከወደ ኋላ አርጊው። ይሄን ራሱ የተቋጠረ እኮ ነው። ጣጣሻ ደግሞ የተቋጠረ ነው። አይ መዞርም ይችላል፣ ግን ወደ ኋላ ሲሆን ያምራል። ሀይት ውስጥ ተራርገሽ ሀይት ላይ ለማሰር አስገቢ። አይዞርም። እስኪ እስኪ ቆይ እሰራሻለሁ በኋላ ፀጉርሽን እሺ። እንዴት አካሌ እንደኛ በገጠሩ የሆነች ይችን ልብስ አድርገህ ሀይት ጥምጥም ጥቁር ጥምጣም አለች። ገጠር አላየሽም? አንዳንድ ራቋል እና እናቶቻችን እንኳን እናቶቻችን ወጣቶቹም ያስሩታል። አዎ እኔ ለራሱ አለ እንድታርቂ በይሄን በቃ ሙሉን ሹፍን ያደርግልሻል። እዚህ ላይ ስር ነው እንዲህ አይነት ግን እስካሁን አዲስ አበባ ከመጣሁ አይቻለሁ። የሆነ ሻሽ እንደው በቃ ሻሽ አልመሰለኝም። ምን ነገር ሆነ ያው ብዙ ነው እኮ ያለኝ። እየቋጠርኩት መስሎሽ ነው? የራሱ የተቋጠረ ከኋላ የቋጠርሽ ነው የሚመስለኝ አይደል? እጥፍ አድርገሻት ከኋላ የተቋጠረ በጣም እኮ ነው የሚያምረው። አሁን ቆይ ቪዲዮሽን አሳይሻለሁ። አረ አይመርቦ ይቀር ሻሽ ጥምጥም ነው። ፀጉርሽን ደግሞ ሰራሻለሁ በኋላ። ፀጉሬን እንኳን እሰራለሁ። በገጠሩም ካልተሰራ አይሆንም። ስራ ምናምን ስንሰራ ስራም ወልብን ስርት ነው። ፀጉራችንንም አሰረት ተቀብት ምንድን ነው የምትቀቡት? እኔ ባለፈው እንትን ቅባት የለም ያ ፈሳሹ ቅባት ዜኒት የሚባለው እሷ እንኳን አለች። ግን አንዳንድ ጊዜ አልፎ አልፎ እቀባታለሁ። እዚያው ብዙ በዘወትር ግን ማለት አዘውትራችሁ የምትቀቡት ቅቤ ነው። ቅቤ ነው ቅባት ብዙ
ማን እንትን ብሎት እንደው አኗኗሩ ምናምን አልገረመሽም? ኧረ በጣም ነው የገረመኝ። በቃ ትንሽ ቆይተን እንግዲህ እህታችን ቤት እንሄዳለን። ለባብሰሻል ልብስሽን ከገጠር ያመጣሽው ቀሚስ ነው? አሁን ይሄ ምንድን ነው የሚባለው? ካሽመሪ ብላችሁ ነው የምትገዙት? ስንት ብር ነው? መቶ ብር ነው የምትገዙት? ውድ ነው። ተከራክራችሁ? ተከራክረን አንደኛ እኮ ናት እቺ። ኧረ ግን በአዲስ አበባ ያው ሰላሳ አንደኛ ነው። ከዛ አንቺማ ለሳውዲ ብለሽ ነበር ያመጣሻት? እኔ ለሳውዲ ብዬ ነበር። ጃኬቷ በጣም መርጬ ነበር እየመጣሁት። ግን እዚህ አዲስ አበባ ሳይሆን የማይሆን ነው። አሁን እቺ ገጠር ብርቅ ናት። በስንት ነው እናት የምትገኝ? ወይኔ እና ያው ሽንኩርት ትከሉ ተብለናል። ትከሉ በየጓሯችሁ። እውነት ሽንኩርት ግን ብትተክሉ ይሻላችኋል። አሁን በቃ ነጭ ሽንኩርት 200 ብር ኪሎ ተገዛ ማለት አንዲት ነጭ ሽንኩርት በቃ በአካባቢያችሁ በጓሯችሁ ምናምን ወተፍ ብታረጉ ይሷል። እንኳን ያው ለእናንተ ለራሱ በቃ የማትችሉ ያው ከጎረቤት ምናምን በቃ በጋራ ሆናችሁ ብትተክሉ ይሻላል። ቲማቲሙን ያው ትንሽ ብትገዙ ችግር የለም። አሁን እቺ ጥቅል ጎመኑና ሽንኩርቱ ገርሞሻል? ኧረ በጣም ነው የገረመኝ። ወይ ጉድ! ይገርማል እኮ። እና የኔ ውድ ዩቲዩብ ላይ ለቅሻለሽ። ማርያምን ከተከፈለሽ እሰጥሻለሁ። አባቴ ይሙት። ያው ከተከፈለኝ ምን አስከድኝ እናገጣ። ኧረ አንደኛ ያው ገና አሁን አንቺ ትላንትና ስትይኝ ያው ሂደሽ ያው እዚህም ካልተሳካ ትምህርትም አቋርጭ ያው ማግባት ነው እንጂ ሌላ ምን አማራጭ አለ እያልሽ ነበረ። ገጠራው ምንም አማራጭ የለም። ትምህርት ካቆምሽ ማግባት ነው እና እንደዛ ከሚሆን ትንሽ ቆየት ብለሽ ከተስተካከለልኝ እኔም አብረን እንሄዳለን ወደ ገጠር። አይመስልሽም? ደስ ይለኛል። እና ጓደኛሽም ደግሞ እግዚአብሔር ይርዳት እንግዲህ። አዎ በጣም ጸልዩልኝ ባያቸው። ጸልዩልኝ ያው እንግዲህ ጸልዩላት ለሷ ያው ሌሎችም ለሚሄዱትም ባለማወቅ እኮ ነው። አሁን እናንተ በጣም በቃ ደላለው እንዴት እንደሸወዳችሁ ይኸውልሽ። አሁን እሱ አዲስ አበባ ደረሳችሁ ለሌላኛው ደላላ አሁን አንቺን ያው እኔ ጋር ባትሆኚ ነው ማለት አሁን ያችን ጓደኛሽን መጣችሁ እኔ ተቀበልኳችሁ አታሉ ነይ ምናምን ብሎ ወሰዳት። ለሌላ ደላላ አስተላለፋት። ገንዘቡን ተቀበለ። የለም እሱ ስልኩን አጠፋ። ምናምን ያው ጥፌ እየነበርና በወረቀት ስደውልለት ራሱ ስልክ አያነሳም። እንደኛ ሁላ ስንደውል እኮ አያነሳም። እሱ ምን አግብቶት ምን አገባው? ልጅቷን ነው አስራክቧል። ገንዘቡን ተቀብሏል። አሁን እናንተን ያዩ ደግሞ ሌላ ያልመጡ ልጆች ደግሞ ያልመጡ የእናንተ ጓደኞች እኮ አሁን እኛ ጓደኞች ማለት ከዛ ደወለልኝ እና እንዲያው በቃ እንዴት ነው ሳውዲ አረቢያ ሄደች ምናምን ሰምተናል ነው ስታይ ኧረ ያው በቃ ሰላቴ አላመነችም እና ያው እንደሄድ ነው አሁን ስለራሱ እመጣለሁ ምናምን ነው ታይ አዲስ አበባም ከባድ ነው ለራሱ ሰው ቤት ገብቼ ወጥር ባልሞላይ ቤት አጣዳዱ ምናምን አልችልበትም እጄን ራሱ ቢላዋ ቆርጠኝ ምናምን ብላቴ አላመነችም። አዎ ያው ገጠር መተሽ ካላመንሽ ካላየሽው እኔ ለራሱ አላምንም ነበር። አላየሽ ማለት ነው። አሁን ባይኔ ሳይው አመንኩኝ። ትምህርትሽን ተማሪ ስልሽ ስቆጣሽ ምናምን በቃ ትናደጂ ነበረ። በጣም ነበር የምናደደው። አሁን መቆጫኝ። አሁን ትምህርትሽን ትማሪያለሽ። ከተስተካከለልን እዚሁ ትማሪያለሽ። ካልተስተካከለልን ደግሞ ያው ገጠር ሄደሽ ድጋሚ 11ኛ ክፍል መግባት አለብሽ። አዎ አሁን አስቢ 11ኛ ክፍል ነበርሽ። ያው የሰላሙ ጉዳይ ምናምን ቢያሳስብም ብትጨርሹ አሁን አንቺ አንደኛ ሴሚስተር ጨርሳችሁ ከጓደኞች ጋር ሁለተኛ ሴሚስተር ነበር አሁን አይደለም እንዴ? ሁለተኛ ሴሚስተር ነበር የምትገቡት እኮ ለትንሽ አሁን ያን ሁላ ብርድ ያን ሁላ እንግዲህ የ2 ሰዓት መንገድ ነው ሄዳችሁ የምትማሩት። የ2 ሰዓት መንገድ ሄዳችሁ ነው የምትማሩት። ግን ያንን ሁላ
እርስት አድርጋችሁት እንግዲህ ይሄ ደላላ ልባችሁን አሸፍቶት ነው የመጣችሁት። አይቆጭሽም አሁን ትምህርትሽ ማቋረጥሽ? አንቺ ደግሞ ጎበዝ ነበርሽ፣ ደህና ነበርሽ። ቢያንስ ባትሸለሚ እንኳን ደህና ነበርሽ አይደል? አዎ። እና የኔ ወድ እንግዲህ ፈጣሪ ያለው ነው የሚሆነው። እልሻለሁ ውዴ። ሰብስክራይብ አድርጉ ባያችሁ። ሰብስክራይብ አድርጉልኝ። አዎ አላመንሽም? ይከፍላል ስልሽ እኮ እንዴት ተብሎ አሁን እንደዚህ ቪዲዮ እየተቀረጸ አሁን እንደዚህ እንደምናወራው ማለት ዝም ብሎ ንግግር አሁን ገጠሩ አሁን ብዙ ነገር እኮ ይሰራበታል የሚከፍል ቢሆን። አረ ገጠር እንደ በዚህ አያያዝ የሚከፍል ከሆነ ግን እንደው ከከፈለ ነው እንደው ትንሽ ጠርጣሪና ማምነው እንጂ እንደዚህ ብሎ ቢጫረን ያላምነው። እንደዚህ በቃ የሚከፍል ከሆነ ምናምን ገጠር በጣም የሚሰሩ ነገሮች አሉ። ብዙ ነገር አለ። አረ በጣም ብዙ ዝም ብለሽ በቃ አገሩ ያምራል። ስንት ነገር አለ የሚሰራ። በጣም ግን ችግሩ ስልክ የለም። ካሜራማ ማን አውቆት አሁን ያኛውን ያ በፎቶ ያሳየውሽን እንኳን እዛ ገጠር እዚህ ራሱ የሚይዙት ማለት ያላቸው ናቸው እንጂ አሁን እንደዚህ አይነት ስልክ ብትኖርሽ አንቺ በቃ ውሃ ስትቀዱ ኩበት ስትለቅሙ ውሃ ራሱ ስንቀዳ ውሃ ምን ቀዳው ራሱ ነው። አዎ ውሃም ያው ገጠርም ቢሆን በጣም የ3 ሰዓት ምናምን ሄደን ነው። ያው በጣም ከብቶቹ ይደክማቸዋል። ፀሐይ ምናምን ሰላለ ለከብቶቹም እየቀዳል ለከብቶቹም ለሰውም ተቀርቶ ነው በወገብ በጀሪካን በ25 ሊትር እና በ20 ሊትር። ትንንሾቹ በ20 ሊትር ደግሞ ያው ትንሽ ካፍ ያለው በ25 አሁን አንቺ በ25 ነው የምትቀጂው? አዎ ትልቅ ነሽ። 30 ሊትር ቢገኝ ይቀዳል ነበር። አይ እና እሱን አሁን መቅረጽ መልቀቅ አሳይሻለሁ። ያንን ቢቀረጽ ትልኪላችኋለሽ? እልክላችኋለሁ። ይታየን እኮ አንቺ ራስሽ ትልኪው የለ አሳይሻለሁ። ማርያምን አሁን በዚህ ወር ከተከፈለም ማለት ነው አሁን ቆንጆ ቆንጆ ቪዲዮ እንለቃለን። በዚህ ከተከፈለን ስልክ ገዛልሻለሁ። እንደዚህ አይነት ማርያምን ያው ታስተምሪኛለሽ። አዎ እንዴት አውቅበታለሁ? አስተምርሻለሁ። መሲ ብርጅስቶን የምትባላለች ስልክ የምትሸጥ በለሽኝ እኮ ቀደም። አዎ ስሟ እስኪ በይ መሲ ብርጅስቶን እና ለማንኛውም እገዛልሻለሁኝ እልሻለሁ ከተከፈለን። እሺ ውዴ። እና በቃ ቻው ቻው ባያቸው። ቻው ቻው።